መቼ ይመችሻል? ለምን ነው? የልጅሽን መቃብር ለማየት በፈለግሽው ቀን ቅዳሜ እንሄዳለን። ጥሩ። እኔ የምለው እቺ ልጅ ቆይ ለምንድን ነው የማታ ማትማረው? ቆይ ምን አገባሽ? ይመለከትሻል? አንቺ ለፋሽ ብዬ ነው። ባትኖር የሚቀርባት ለአንቺ ወጥ መወጥወጥ ነው። ምን ነው እኔ ብቻ ነኝ እንዴ የምበለው? አዎ አንቺ ብቻ ነሽ። ሌላውማ መስራት ያውቃል። ኧረ ቢያንስ ሜላት እንኳን ጥቀሻት። ልጄ ናት። ሳሰራም መብላት ትችላለች። አልፈርድብሽም፣ ተናደሽብኛል። ምንድን ነው? ከዛሬ ጀምሮ እዚህ ቤት ልናይሽ አንፈልግም። እናንተ እነማን ናችሁ? ማንነታችን ማየት ነው የፈለግሽው ማለት ነው? ከባለቤትሽ ሌላ ማወቅ ያለብኝ ነገር ይኖራል? ምን? የኔን አክስት ነው እንደዚህ የምትናገረው? ከዚህ በኋላ እዚህ ቤት ልናይሽ አንፈልግም። ምን ነው የምትቀባጥሪው አንቺ? ቆይ አሁን ከዚህ ቤት ትወጫለሽ አትወጭም? አክስቴ መጣች እኮ። አንቺ ያሽሆነች አንቺ እህትን ሄደህ ታያታለህ። ምን? ግን እንዴት መቃብሩን አገኘሽው? አገኘሁት። ይሄ ትልቅ ነገር ነው። በጣም እንጂ። ከአመታት በኋላ አንድ ጊዜ ያየሽውን መቃብር ማግኘት። ግን ቆይ ሐውልት አልተሰራለትም ስትይ ነበር እንዴ? አረ ተሰርቷል። ምን ነካ? ብሌን እኮ ለኔም የእህቴ ልጅ ናት። ግን ውሸትሽ ብዛቱ። የጠረጠርከው ነገር አለ? አዎ። ምናልባት ያችን ልጅ አንቺ ገለሻት ቢሆንስ? ምን? ወይ ደግሞ ሞታ ባይሆንስ? በጣም እያበድክ ነው። በሰላም ነው ግን? ይኸውልሽ ከዚህ በኋላ መፍራት ይኖርብሻለሽ። ምክንያቱም ደግሞ ሁሉ ነገርሽ ጥርጣሬን ይጭራል። ምንም ነገር አድርጌ ከሆነ ሁሉንም ነገር ያደረኩት ለአንተ ስል ነው፣ እንዳትረሳሽ። ለኔ እኮ አንቺ አዎ ሀብታም ልትሆን እንዳትሰቃይብኝ። ማሚ እድል አንገት ላይ ያየችውን ነገር ማመን አቅቷታል። ምክንያቱም አባባ የሰጧትን ሀብል እንዳጋጣሚ እድል አድርጋው ነበር ማለት ነው። ማሚ ደግሞ ልጇ መቃብር ላይ እያለቀሰች ባለችበት ሰዓት ነው እንግዲህ ይሄንን ሀብል ያየችው ማለት ነው። የዚህን ያህል በፍጹም ሰው ሊመሳሰልና የዚህን ያህል በሁሉም ነገር አንድ አይነት ሊሆን እንደማይችል ግልጽ ነው ማለት ነው። እድል እዛ ቤት ከገባች ጀምሮ ማሚ እንግዲህ ልጇን እያስታወሰቻት ዛሬ ላይ መቃብሯን እንድታይ ያደረገቻት በሷ ምክንያት ነው ማለት ነው። ቢወጣልኝ ሀዘኑን አልቅሼ ቢወጣልኝ ብላ ብታስብም ግን ደግሞ እድል አንገት ላይ ያየችው ሀብል በፍጹም የሌላ ሰው ሊሆን እንደማይችል እርግጠኛ ነች ማለት ነው። ካላት ድንጋጤና ከመመሳሰሉ የተነሳ እንግዲህ ማውራትና ማልቀስ ራሱ አቅቷት ነበር ማለት ነው። እነ ቢንያምም እንግዲህ ማሚ በድንገት ለምን እንደዚህ እንደደነገጠች በጣም ግራ ገብቷቸዋል። አሁን ላይ እንግዲህ ማሚ ምናልባትም ሙሉ በሙሉ እርግጠኛ ልትሆን ትችላለች ማለት ነው፣ እድል የሷ ልጅ መሆኗን ማለት ነው። ሮማን ግን አሁን ላይ እህቷ ላይ እያደረገችው ያለችው ነገር በፍጹም ይቅር የማይባልና ከአንድ ሰውኛ ወይም ደግሞ እህት ከሚባል ሰው የማይጠበቅ ነው ማለት ነው። ለሀብትና ለንብረት ብላ ብዙ በደሎችን እየበደለቻት ነው ያለችው። ቢንያም ግን በፍጹም ሮማንን እያመናት እንዳልሆነ ግልጽ ነው ማለት ነው። ቢንያም ሙሉ በሙሉ እርግጠኛ ነው እድል የማሚ ልጅ እንደሆነች፣ ግን ደግሞ 100% በዲኤንኤ ካልተረጋገጠ በስተቀር ያወቀውን ነገር ከአፉ ማውጣት አልቻለም ማለት ነው። መሐሪም ነገሮች ሳይበላሹና ምናልባትም ማሚ ከዚህ በላይ ልጄ ሞታለች ብላ ሳታምን ነገሮች እንዲስተካከሉ ሊያደርግ ሞክሮ ነበረ። ቢንያም ግን አሁን ላይ ምንም ማድረግ አልቻለም። ምክንያቱም ከእድል ጋር በጣም ስለተቀያየመ ለዲኤንኤ የሚሆን ናሙና ለመውሰድ በጣም ይከብደዋል ማለት ነው። እድልን መቅረብ ስለማይችልና አሁን ላይ ስለተጣሉ ምንም ማድረግ አልቻለም ማለት ነው። ይሄ ነገር ሳይፈጠር ቢንያም እውነቱን አውቆ ቢሆን ኖሮ መልካም ነበር። ግን ደግሞ እውነቱን ማወቁ የማይቀር ነው። መሐሪም እየመከረውና እያሳሰበው ያለው ነገር ይሄ ነው ማለት ነው። ትክክለኛ ማስረጃ ሊሆን የሚችለው ዲኤንኤ ብቻ እንደሆነ በተደጋጋሚ እየነገረው ነው ያለው ማለት ነው። ከእንግዲህ በኋላ እንግዲህ ማሚ ዲኤንኤ ወይም ደግሞ ሌላ ማስረጃ የምትፈልግ አይመስለንም። ምክንያቱም አንገቷ ላይ ያደረገችው ሀብል እሷ ጋር ካለው ሀብል አንድ አይነት ስለሆነ የዚህን ያህል ደግሞ ሰው ሊመሳሰል አይችልም ማለት ነው። ከጀርባ አንዳች ነገር እንዳለ ግልጽ ነው። ሮማንም እንግዲህ አሁን ላይ እያደረገች ያለችው ነገር ለጊዜ መደበቂያ ቢሆናትም ግን ደግሞ መጨረሻዋ
ክህደት መጨረሻዋ እስር ቤት እንደሚሆን ቢንያምም እየነገራት ነው ያለው። ቢንያም እንግዲህ ከባድ ሐዘንና ጭንቀቶችን እያሳለፈ ነው። አንደኛ የእድልና የማሜን ጉዳይ ጥርጣሬውን እርግጠኛ አለመሆኑ እያስጨነቀው ነው ያለው። በዛ ላይ ደግሞ የሮማን ልጅ መሆኑ ከምንም በላይ እያንገሸገሸው ነው ያለው። በማሚና በሱ መካከል ያለውንም ነገር እያሻከረው ነው ያለው። ማሚ እንግዲህ ያሳደግኩት ልጄ ተነጥቅ ያለውኝ በእህቴ ተከድቻለሁ ብላ ልቧ ክፉኛ ነው የተሰበረው። ቢንያም ግን በተቻለው መጠን ያንን የእናትነት ስሜቱ ከውስጡ እንዳይጠፋ ለማድረግ እየሞከረ ነው። ማሚ ግን በፍጹም ተስፋ ቆርጣለች ማለት ነው። ምንም ቢሆን የወለዱትን ነገር ምንም ቢሆን ሮማን እናቱ እስከሆነች ድረስ ጊዜው ይረፍዳል እንጂ ወደ እሷ ማድላቱ አይቀርም የሚል ስሜት ማሚን በጣም እየጎዳት ነው ያለው። ቢንያም ግን መቼም ቢሆን ነገሮች እንግዲህ ካልተቀየሩና ምናልባትም ሮማን አሁን ከምታቀርበው ምክንያት የተሻለ ነገር ካቀረበች ቢንያም ይቅር ሊላት ይችላል እንጂ አሁን እሷ እንደምትለው ለሀብትና ለንብረት ብላ ከሆነ ይሄንን ሁሉ በደል በማሚ በእህቷ ላይ እየፈጸመች ያለችው ጭራሽ እየጠላት ይሄዳል እንጂ መቼም ቢሆን ይቅር አይላትም ማለት ነው። የፈለገ ነገር ቢሆን እንግዲህ ልጄን አሳድጊልኝ ብላ ብትላት ማሚ በጣም መልካም ስለሆነች ከዚህ የተሻለ እንክብካቤ እየሰጠች ልታሳድገው ትችል ነበረ። ሮማን ግን ያልተገነዘበችው ነገር ቢኖር ነገሮች ተደብቀው ይቀራሉ ብላ ነበር ያሰበችው። በፍጹም እሷ እንዳሰበችው እየሄደላት አይደለም። ጭራሽ በፊት የሰራችው ስህተት ሳይጸጽታት አሁንም እንግዲህ ማሚን አይኗን እያየች የሷ ልጅ ያልሆነች መቃብር ላይ እያስለቀሰቻት ነው ያለችው። ይሄን የዚህን ያህል ታግሶ እንግዲህ ዝም ብሎ ማየት ምን ያህል ጨካኝ መሆንና ራስ ወዳድነትን ይጠይቃል ማለት ነው። ቢንያም ግን በከፊልም ቢሆን ተረድቶታል፣ ግን ምንም ማድረግ አልቻለም። ነገሮች ሊበላሹ ይችላሉ ብሎ ስላሰበ ያየውንና የተጠራጠረውን ነገር አፍኖ ዝም ብሏል። ለሮማንም በቅኔም ሆነ ወይም ደግሞ ምናልባትም እሷ እንደምትለው ብሌን አልሞተች ይሆናል አልበለዚያም ራሷ ገድላት ይሆናል ብሎ ቢጠረጥራትም እሷ ግን አይኗን በጨው አጥባ እኔ ላንተ ብዬ ነው ሁሉንም ነገር ያደረኩት ነገር በጠቅላላ ቢታወቅ ራሱ ያንተን ህይወትና ያንተን የወደፊት ኑሮህን ለማስተካከል ብዬ ነው ሀብታም ሆነህ ምንም ሳይጎልብህ እንድትኖር ብዬ ነው ብላ ልታሳምነው እየሞከረች ነው ያለችው። ለቢንያም ይሄ ደግሞ ተረት እንጂ ምንም አይነት እውነታ የለውም ማለት ነው። ሮማን እንግዲህ አይምሮዋ ራሱ ትክክል መሆኑና አለመሆኑ ያጠራጥራል። እያደረገች ያለችው ነገር በሙሉ ምንም አይነት ጸጸትና ምንም አይነት ነገር ስታደርግ ለማንም አታዝንም ማለት ነው። ሮማን እንግዲህ ለእህቷ ያላዘነች ለማንም እንደማታዝን በግልጽ እያሳየችን ነው ያለችው ማለት ነው። ሜላትና ሮማን አሁንም ቢሆን እንግዲህ የእድል እዛ ቤት ውስጥ መኖር እነሱን ሰላም እየነሳቸው እንደሆነ ግልጽ ነው። ዛሬም ድረስ በተደጋጋሚ ከዛ ቤት እንድትወጣ ለማድረግ እየሞከሩ ነው ያሉት ማለት ነው። ቢንያም በተቻለው መጠን ሜላትን ከሮማን እንድትርቅ እየመከራትና እያስጠነቀቃት ነው። መቼም ቢሆን ሮማን ለእህቷ ያራራች ለሚላት ትራራለች ብሎ ማሰብ የማይታሰብ ነገር ነው ማለት ነው። ለዚህም ነው እንግዲህ ከአንቺም ጀርባ የሆነ ሴራ እያሰረች ሊሆን ይችላል። ምናልባትም እንግዲህ ቤተሰቦችሽንም በትክክል ልታቅ ትችላለች፣ አለበለዚያም ደግሞ የአንቺ እናት ልትሆን ትችላለች ብላ እድልም በበኩሏ እየተናገሩ ነው ያሉት ማለት ነው የሚላትን ነገር። አሁን ላይ ግን ሚላት ከሮማን ጋር ያላትን ነገር በፍጹም ማቆምና ችላ ማለት አልፈለገችም። ሚላት ትልቁ ችግሯ አሁን ያለችበት ነገር በሙሉ ተመችቷታል። ቤተሰቦቿን ለማወቅ አትፈልግም። ምናልባትም እንግዲህ እንደተባለው ሮማን ለሚላትም የሆነ ተንኮል አዘጋጅታ ወይም ደግሞ የሚላትን ሚስጥር የምታቅ ሊሆን ይችላል ማለት ነው። ሚላት አሁን ላይ ደስተኛ ሆና እንጂ ስለ ቤተሰቦቿና ስለ ሌላው ነገር መጨነቅ በፍጹም አትፈልግም። እሷን እያሳሰባት ያለው ቢንያምን የሷ ለማድረግ እንጂ ሌላ ነገር አይደለም ማለት ነው። ግን ደግሞ አንዳንዴ እድልም ሆነች ቢንያም የሚሉት ነገር አይምሮዋን እንድታስብበት እያደረጋት ነው። ይሄ ነገር ለሚላት ቆም ብላ አለማሰቧ እንጂ ለሷ የሚጠቅም ነገር ነበረ ማለት ነው። ሮማን ግን አሁን ላይ
የገባችበት ውጥንቅጥ እየባሰና ወደ ባሰ ችግር ውስጥ እየጨመራት ነው። ውሸት በውሸት ላይ እየደራረበች ራሷን የማትወጣው ነገር ውስጥ እየጨመረች ነው ያለችው። ቢንያምም እግር በእግር እየተከታተላት ነው። በስልክም ስታወራ እንግዲህ ሁሉንም ነገር ሰምቷል። እንደ ጠረጠረው ነው የሆነው ማለት ነው። የሌላ ሰው መቃብር እንደምታሳያቸውም እርግጠኛ ነው። ግን ደግሞ ነገሮች እንዳይበላሹ ብሎ ወይም አሁን ላይ የሰማውን ወይ የጠረጠረውን ነገር ቢናገር ምናልባትም ማሚ ላታምን ትችላለች፣ እድልም ችግር ውስጥ ልትገባ ትችላለች ብሎ ስላሰበ ነው። የመሃሪም ጥርጣሬ እድል የማሚ ልጅ እንደሆነች ከታወቀ ሮማን ምንም ሳትሳሳ ነው ልትገላት የምትችለው። ምክንያቱም እስከዛሬ የለፋችበትና ያደረገችው ነገር በሙሉ እንዲበላሽባት ስለማትፈልግ እድልን ከማጥፋት ወደ ኋላ ትልም ማለት ነው። ለዚህም ነው ነገሮች በጠቅላላ በድብቅ መሆን እንዳለባቸው መሃሪና ቢንያም እየተማከሩ ያሉት ማለት ነው። ሚስጥራውን የሚያወጣባት እንግዲህ ዲኤንኤው ነው ማለት ነው። ቢንያም ጊዜ ሳያጠፋ ዲኤንኤውን መርምሮ እድልና ማሚ ልጅና እናት እንደሆኑ ማረጋገጥ አለበት ማለት ነው።